በዙሪያው ያላችሁ ሰዎች ነገ የሚቆጫችሁን ነገር ባታደርጉ ጥሩ ነው። አሁን እያደረጋችሁ ያላችሁት ልታፋቱት ልታለያዩት ያሰባችሁት ትዳርና ልጅ የትዳርና የልጅን ቤት ነው እያፈረሳችሁ ያላችሁትና ቆም ብላችሁ ብታስቡ ጥሩ ነው። ሄርሚላን ብትሆኚ ነግበኔ ብያለሁ መጀመሪያ ላይ ነግበኔ በይ እንጂ ይሄ ነገር አንቺ ብትሆኚ የገጠመሽ ምንድነው የሚሰማሽ? ነገ ትወልጃለሽ፣ ታገቢያለሽ። ያንቺ ባል ቢሆን እንደዚህ ያደረገው ምንድነው የሚሰማሽ? እንደዚህ ብለን ቆም ብለን ማሰብ አለብን። የዛሬን ደስታችን ብቻ አይደለም ማየት ያለብን። በነገራችን ላይ ነገ ሴትም ልጅ እንወልዳለን፣ በልጄ በራሴ ህይወት ቢሆንስ ብለን ራሳችንን ማሰብ ቆም ብለን ራሳችንን መገምገም አለብን እንጂ ይሄ በቃ የራስሽን ስሜት ብቻ አዳምጠሽ የዛሬዋን መኖርሽን ብቻ አይተሽ ልጁን ከትዳሩ ላይ አፋተሽ እንዲህ በየቦታው ይዞ መሄድ ተገቢም አግባብም አይደለም። ለኔ ይሄ በቃ ከነውር በላይ ነውር ነው። በጣም አጸያፊ ነገር ነው እያደረግሽ ያለሽው። አንቺ እህት የለሽም? ምን አይነት አስተሳሰብ ነው ያለሽ? ግን በጣም ባለጌ ነሽ እና ስነ ስርዓትሽን ብትይዢ ጥሩ ነው ባይነኝ። በቃ የሱን ነገር ለቤተሰቦቹ ተይለት። ቤተሰቦቹ ማስተካከል ይችላል። ከቤተሰቦቹ ጋር የራሱን ትዳር ማስተካከል ያለበትን ያስተካከል እንጂ አንቺ ከመሬት ተነስተሽ የሱ ደስታ የኔ ደስታ ነው። አዎ የሁላችንም ደስታ ነው የሱ ደስታ። አንቺ ብቻ አይደለሽም የሱ ደስታ የሚያስጨንቅሽ። ካንቺ በላይ የወለደችው እናቱ እህቱ ይጨነቁለታል። በቃ ታዩ ልጁን ያሳድግበት። በቃ ትዳሩን አስተካክሎ ወደ ራሱ ተመልሶ በቃ አስቦት ሩታን ጋር ጥፋት ካለ በቃ በሚያስተካከል ነገር የለም። ሁላችንም ጥፋት እንሰራለን። ፍጹም ሰው የለም። በቃ ለሱ ተይለት ነው ማለት የምፈልገው። በዙሪያው ያላችሁም ሰዎች አሁንም በድጋሚ ጓደኞቹ ለሱ የምታስቡ የምትቆረቆሩ ከሆነ በቃ ይሄ ያልኩትን ነው ማድረግ ያለባችሁ። እርግጠኛ ነኝ ነገ የማታፍሩበት ነገር ነው። እንኳን እንደዚህ ያደረግን የምትሉት ነው ነገር ነው እንጂ የምታፍሩበት አይደለም። የዛሬ ደስታውን ብቻ አትዩ። አሁን አንዳንዴ እኮ ደስተኛ ይሆንሽ ይመስልሻል፣ ግን ደስተኛ አይደለሽም። ተመልሰሽ አሁን ደስተኛ ሆነሽ ከሰዎች ጋር ታሳልፊያለሽ። ብቻሽን በሆንሽ ሰዓት ጸጸት ነው የሚሆነው እና እንደዛ አይነት ነገር ለቤተሰቦቹ ተውት ማለት ነው የምፈልገው። ትክክል ነች። አቢ እንዳለችው ነው። ያው እንግዲህ ሴት ልጅ ስትሆኚ ለራስሽ ክብርም ሊኖርሽ ይገባል እና ለራስሽ ቢያንስ ማለት አንቺ ለሰው ግድ አልሰጥሽ ብሎሻል፣ ግን ቢያንስ ለራስሽ ለክብርሽ ስትይ ይሄን ነገር ባታደርጊ፣ ምክንያቱም መጨረሻሽ አያምርም። እኔ ማለት የምፈልገው በዚህ አጋጣሚ ይሄንን ነው እና ሲቀጥል ደግሞ ልጁ ቤተሰቡን እንዲያገኝ እሷ እንዳለችው ለቀቅ አድርጉ። በቃ ሙጭጭ ብላ ነው ያዘችው እና እነሱም እሱን የማግኘት እድል ሊኖራቸው አልቻለም እንዳለችው እና ታዲያ ቢያንስ እንኳን ለራስ ትንሽዬ ክብር ካለሽ ትንሽዬ ክብር እንኳን ካለሽ ልጁን ታዩ ነው የምንልሽ። ሌላ ምንም አንልሽ። ምክንያቱም መጨረሻሽ ላይ አምር ዝም ብለሽ አንዴዛ እንደዚህ እየወሰድሽው ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ ተመልሼ በራሴ ዩቲዩብ መጥቻለሁ። ያው እንግዲህ ትንሽ ጠፋ ብያለሁ። ቢሆንም ዛሬ እንግዲህ ከውዷ አቢ ጋር መጥቻለሁ። ሰላም ባያችሁ። እሺ ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ እንግዲህ በቀደም ከብዙዬ ጋር ነበር የመጣ ነው። ዛሬ ደግሞ ከድልዬ ጋር አብረን መተናል። ድልዬ እንዴት ነሽ? አለሁልሽ። ተጠፋፋን። አዎ ተጠፋፋን። ጠፋሽ አንቺም በዛ። እኔም ጠፋው። ስራ ምናምን ታውቂያለሽ፣ እንደምታውቂው ቢዚ ነኝና ለዛ ነው። እውነት ነው፣ እረዳሻለሁ። ስራ ቢዚ ስለሆነች ነው የጠፋችው። ያው ባለፈው ቪዲዮ ላይ አብራን ልትሄድ ነበረ። አብርሽ ጋር መሄድ ትፈልጋለች ልክ እንደኔ። ያው አልተመቻትም በአጋጣሚ ሆኖ እና ቀረች። ዛሬ ግን በአንዳንድ ነገር ማለት አለብኝና አብረን እንበል ስላልሽ ነው አብረን የመጣ ነው። ያው ቅድሚያ ነገር ያችሁ ማለት የምፈልጊውን ነገር ያው እንግዲህ የእነሱን ፋሚሊ እንደምታውቁት እንደ ፋሚሊ ነው ማየው እና አብርሽና ሩታ ያሉበት ሁኔታ ጥሩ አይደለም እና አብሬያቸው ሊሄድ እንዳለችው አብዬ አብሬያቸው ሊሄድ አስቤ ነበረ እና አልተስተካከለልኝም፣ አልተመቻቸልኝም እና በዛ ምክንያት ቀርቻለሁኝ። ግን ያም ቢሆንም ያው የእነሱን ፋሚሊ እንደ ፋሚሊ እንደማየቴ መጠን ያለውን ነገር ያው የሚሰማኝን ውስጥ ያለውን ነገር ቢያንስ ባካፍላችሁ በሚል ነው የመጣሁትኝ እና ከቡዜ ጋርም ከአቢ ጋርም በተለያዩ ነገሮች ለማውራትም እየሞከርኩ ነው። የሚስማሙበትን መንገድ ለማመቻቸት እንግዲህ በዚህም እያልን ነው፣ ግን ሊሆን አልቻለም። ያው እንግዲህ ትዳር ላይ ሶስተኛ ወገን ሲገባ ጥሩ አይደለም። ያው እንደምታውቋት ደግሞ ሄርሚላ ተብዬ እያለች ምንም ሰላም ሊያገኙ አልቻሉም እና እሱንም እንግዲህ ከጎን ለማናገር እየሞከሩ ነው እነ ቡዜ። በምችለው መጠን ቡዜ ማድረግ ያለባትን በሙሉ ልታደርግ እየሞከረች ነው። እንግዲህ አብይ ያው ከኔ ይልቅ ደግሞ ያው ስልሽ በደንብ የትዳር ዓለምን ታውቂያለሽ እና እኔም
እንግዲህ ያው እንደ ፋሚሊ ስለማያቸው የሚሰማኝ ስሜት አለና በዛ ምክንያት በጣም ደብሮኛል። ማድረግ የሌለባትን ነገር እያደረገች ነው። ያው እኔ እንግዲህ አብርሽን እስከማውቀው ድረስ በጣም ጥሩ ልጅ ነው፣ መልካም ልጅ ነው። ሩታዬንም እንግዲህ ቡታጅራ ልንጠይቃት በሄድን ሰዓት አግኝቻት አውርቻት ነበር እና በጣም ምገርም ልጅ ነች፣ በጣም ጥሩ ልጅ ነች። እሱም እንደዛው ነው። ያው እንግዲህ ያለ መግባባት ያለ መረዳዳት ነው ማለት ስልሽ አንድ ነገር ራስን ያለ ማዳመጥ እውነት ነው። ድል እንዳለችው ነው። አሁን እኔ ብዙዬም ኤልዱዬም በጣም ወዳቸው ጓደኞቼ ናቸውና በጓደኞቼ ማለት እንደ እህት ነው ማያቸው። ያ ማለት ደግሞ የነሱ ቤተሰብ ነገር ይመለከተኛል ማለት ነው። በተዘዋዋሪ እንገናኛለን እና ከአብርሽም ጋር ከቪዲዮ በፊት በጣም ብዙ ጊዜ ተገናኝተናል። አሁን ላይ እንዳሁን ቢዚ ሳይሆን ማለት ነውና እኔ ብዙ ነገር ማለት እፈልጋለሁ። ሄርሜላ እያደረገችው ያለው ነገር በጣም የሚያስጠላ ነገር ነው። አንደኛ ሶስተኛ ወገን ነው የገባችው። ሁለተኛ ደግሞ ባለትዳር ላይ እንዴት እንደዚህ ይደረጋል? ይቻላል እንደዚህ ማለት በጣም ብልግና ነው። እንደዚህ አይደረግም፣ ነውር ነው። ምክንያቱም እኔ እና ጋሽዬን ቤተሰብ ማውቃቸው ሁሉም ልጆች ስታያቸው ስነ ስርዓት ያላቸው በስነ ስርዓት ታንጸው ያደጉ በጣም ስነ ምግባር ያላቸው ልጆች ናቸው። እኔ አሁንም ቢሆን እሷን ነው በቃ እንደዚህ ማድረግ የሌለባትን ነገር ነው እያደረገች ያለችው። እንደዚህ ደግሞ ማድረግ የለባትም። ይሄ ከሴት የሚጠበቅ ባህሪ አይደለም። እሷም ሴት ልጅ ነች። ነገ ከነገ ወዲያ ምን ይገጥመኛል ብለሽ ማሰብ አለብሽ። ነግበን የሚባል ነገር በቃ እሱን ነው የምልሽ። እና እኔ እንጃ አላቅም፣ ቃላት የለኝም ስለሷ ምን ብዬ ማውራት እንዳለብኝ ሁላ አላቅም። ሳያት ሁላ ደሜ ነው የሚፈላው። የምር እግዚአብሔርን ነው የምልሽ። እና በጣም ያስጠላል። በመሀላቸው ባትገባ ሲሆን የሰው ልጅ እኮ በመሀል ሶስተኛ ወገን ሲባል ራሱ ትዳር ላይ ሶስተኛ ወገን አያስፈልግም። ግን ቢሆንም ለማስማማት አንዳንዴ ከአቅም በላይ አንድ ነገር ሲሆን ለማስማማት ልገቢ ትችያለሽ እንጂ ከዛ ያለፈ ነገር ጭራሽ ወደ ራሷ ለማድረግ የምትሆነው አክት የምታደርገው ድርጊት እኔ እንጃ፣ እኔ አላቅም። በጣም የምታስጠላ ልጅ ነች። እና ያው እንግዲህ እኔ በዚህ አጋጣሚ ማለት የምፈልገው ነገር ቢኖር ያው አብርሽም ወደ ራሱ ተመልሶ አንደርስታንድ አድርጎ ከራሱ ጋር ሆኖ ኑሮውን ቢቀጥል ልጁን በስነ ስርዓት ቢያሳድግ የሆነ የሚገርም ላይፍ የነበራቸው ልጆች ናቸው እና ያ ነገር ቢመለስ እንደኔ በጣም ደስተኛ ነኝ። እና ያ ነገር እንዲመለስ ፈጣሪ ይርዳን ነው የምለው። ያው እንግዲህ ባለፈው ሂዳችሁ አልችና ቡዜ አውርታችሁታል። ስታወሩትም ምን እንዳለ ሰምቻለሁኝ። ያው በውስጥም እያወራን ነው እንግዲህ ያው ታናሽ ብንሆንም አንዳንዴ የሆነ ለሰው ያልታየው ነገር ላንቺ ይታያልና በታየልክ እንግዲህ ለሱም ያለውን ነገር ለማስረዳት እየሞከርን ነው። ቡዜንም ኤልዱንም እያገኘን እናወራለን። እንግዲህ አብዬ እስኪ ደግሞ እውነት ነው ያው እንግዲህ ባለትዳር ነሽ ብላ ነው መሰለኝ ወደ እኔ ገፋ እያደረገችው ነው። ግድ ነው። ግን እኔ ለሄርሜላ ነው መልዕክት ያለኝ አብዛኛው። አሁን እሷ አብርሽ ከራሱ ጋር ሆኖ ከቤተሰብ ጋር ተገናኝቶ እንዲያስብ ነገሮች እንዲያስተካክል እድል አልሰጠችውም። እያንጠለጠለች በየቦታው ጭራሽ አሁን ደግሞ ይዛው ሄደች። ይሄ ነገር ጥሩ አይደለም። አሁን ቅድም መጀመሪያም ላይ ብያቸዋለሁ። እናቴ ሁል ጊዜ ነግበኔ በሉ ትላለች። ነግበኔ አሁን እሷ የዛሬውን ደስታዋን ነው እንጂ ያየችው ነገስ ምን እንደሚገጥማት ምንም እያሰበች ያለች አይመስለኝም። ሩታ መጀመሪያ ያው ሁላችንም እናውቃለን ስንት ዋጋ ከፍላ እዚህ ደረጃ እንደደረሱ ሁላችንም እናውቃለን። እሷ ግን ከመሬት ተነስታ ገና ለገና ወድጃለሁ በሚል ነው ደስታውን ብቻ ነው ያየችው። እና ትዳር ላይ ደግሞ በጣም ብዙ ነገር አለ። ያ ማለት ደግሞ እሱ ወደ ራሱ ከቤተሰብ ጋር ተገናኝቶ ነገሮችን ማስተካከል እንዲችል ብትርቀው፣ እኔ በቃ እንድትርቀው ነው የምፈልገው። ሙሉ ለሙሉ ከሱ መራቅ አለብሽ ባይ ነኝ። አብርሽና ሩታ በነገራችን ላይ እሷ መስሏት ነው እንጂ ተተተው የሚተዋው ሰዎች አይደሉም። ምክንያቱም አንድ የሚያደርጋቸው ብዙ ነገር አለ። በቤተሰብ ተዋውቀዋል፣ ልጅ አለ መሀላቸው፣ ብዙ ነገር አለ። እሷ ዝም ብላ ነው እየደከመች ያለችው። ደግሞ ጓደኞቹ ደግሞ የሱ ደስታ የምትሉት ይሄ ነው የሱ ደስታ፣ እኔም በእውነት ለሱ ደስታ ብለን ነው የምናደርገው ምናምን ይላሉ። ይሄ አይደለም ደስታ። ደስታው ምን እንደሆነ ታውቃላችሁ? ልጁን ከሩታ ጋር አስታርቃችሁት ትዳር ላይ ጸብ ያለ ነው። ሊጋጩ ይችላሉ እነዚህ ሁለት ልጆች። ግን ያን ግጭታቸውን አንደኛ ሁለቱም የራሳቸውን ጊዜ ወስደው አስበው በቃ ያጠፉትን ይቅርታ ተጠያይቀው የሚቀጥሉበት መንገድ ካለ እሰየው፣ ካልሆነ ደግሞ ለቤተሰብ ቢተውት ይሄን ነገር ባይነኝ እንጂ አሳልፈው ለሄርሜላ መስጠት ለአብርሽ ደስታ ይሰጠዋል ብዬ አላስብም። ተገቢም አይደለም። እኛ ደግሞ ትዳር ብዙ ዋጋ ይከፈልበታል። እንደዚህ በቃ ደስታ ብቻ አይደለም፣ ብዙ ነገር አለው። እባክሽ ሄርሜላ ወደ ራስሽ ተመለሽ። እንዴ ቤተሰብ ምንም አይልሽም? ይሄ ነገር ጥሩ አይደለም። እንደዚህ አታድርጊ እናቴ።
ማለት ነው የምፈልገው። የምትጨምሪላቸው ነገር ካለ? ያው እንግዲህ አቢ እንዳለችው ነው፣ ትክክል ነሽ አንቺ። ምክንያቱም ከኔም የተሻለ አይተሻልና ብዙ ነገር ታውቂያለሽ። መንገር ያለብሽ መናገር ያለባትን ተናግራለች። አንዳንዴ ይሻላል አንቺ ለእሷ ይሻላል የምታዩን ነገር ብቻ ነው እንትን የምትሉና ይሻላል ብለው የሚያደርጉት ነገር እንዳለችው እየጎዱት ነው ያለው እና ያን ነገር ባያደርጉ አሪፍ ነው ብዬ እንደኔ ማስባለሁ። እንግዲህ ከእግዚአብሔር ጋር እንዳለችው በመሀላቸው ልጅ ተፈጥሯል፣ ስንት ነገር አለ፣ ቤተሰብ አለ እና ያ ነገር መኖሩን እሷ ረስተዋለች። የራሷን ደስታ ብቻ ነው ሙሉ ለሙሉ በቃ እሷ መውደዷን ምናምን ነው ያየችው። ግን መውደድ ብቻ አይደለም። ከመውደድ በኋላ መውደድ እኮ መጀመሪያም ሩታና አብርሽም ተዋደው ነበር አይደለ? ፍቅራቸውን አይተናል፣ ብዙ ነገራቸውን አይተናል። ከዛ በኋላ የሚመጡ ነገሮች አሉ። እነዛን ነገሮች እነሱ እንዲያስተካክሉ ለራሳቸው ትታላቸው የራሷን ህይወት ብትኖር ነው የሚሻለው እንጂ አሁን የዛሬ ይሄ በቃ አብርሽን ይዞ ማዝናናት ምናምን ከጭንቀት እንዲወጣ እንዲ ማለቱ ተገቢ አይመስለኝም። መስሏት ነው መዝናናት። ይኸውልሽ አንድ ቀን ደስታ ነው። ትዳር ደግሞ ይሁን አለ አይደለ? እኔ እንጃ ቃላት የለኝም። ትዳር ማለት ትልቅ ተቋም ነው ይላል ብላለች ሙሴ ራሷ ሰዎች። ትዳር ማለት የማያልቅ ትምህርት ቤት ነው ብላለች። እውነቷን ነው ብላለች። እና ያው በትዳር መሀል ውስጥ መጋጨት አለ፣ መጣላት፣ መታረቅ፣ ብዙ ነገር ነው የምታሳልፊበት። ያው እኛም እንደምናየው ማለት ነው። እና ግን ሶስተኛ እዚህ ጋር ላቋርጥ፣ ሶስተኛ ወገን ካልገባበት ነው ይሄ መጣላት መታረቅ የሚኖሩ። ልክ ሶስተኛ ሲገባ ልክ እንዳበሽና እንደሩታ እንደ አሁን እንደምናየው አይነት ስሜት ነው የሚኖረው። ሶስተኛ ወገን ትዳር ላይ መግባት የለበትም። ገብቶ የሚስተካከል ህይወት ትዳር አለ። ግን አሁን ልክ እንደነ አብርሽ ጀማሪ ትዳር ላይ አይደለም። እነሱ ገና ብዙ ነገር ይቀራቸዋል፣ ገና ናቸው። ያው አብዛኞቻችን እኮ እናውቃለን። በቃ እናቶቻችን ሲሉ የምንሰማው ያረ በጣም እንዴ ብሎንሽ ትዳር በጣም ከባድ ነው። እሱ ስልሽ ስለኖርሽበት ብቻ ሳይሆን አንዳንዴ በውጭም ሆነሽ የምታዩ ነገር አለ እና ማለት እናትና አባትሽ ላይ ራሱ የምታዩ ነገር አለ። እናት እንዴት ነው ከባሏ ጋር ስትጣላ ልጇ እንዳያውቅ ሸፍና የሆነ ከዛ በኋላ ብቻቸውን ሆነው የሚያወሩበት ፓርት ምናምን አለ እና ያው እንግዲህ አንዳንዴ ልጅነት እድሜ ላይ ሆነሽ ስታገቢ የሆነ እንትን ግን ደግሞ እኔ አሁን የከበደኝ ምን እንደሆነ ታውቂያለሽ? ጋሽዬና ማዘር በጣም ተከባብረው የሚኖሩ ሰዎች ናቸው። በዛ ቤተሰብ መሀል ያደጉ ልጆች ናቸው እነዚህ ልጆች። ገባሽ አይደለ? አብርሽም ቢሆን እኔ በስነ ስርዓት ስንት ያገኝቻለሁ። ለሰው ልጅ ያለው ክብር ስነ ስርዓቱ አንዳንዴ ሰው ሲጫንሽ የሆነ እንትን የምትዩ ነገር አለ አይደለ? ከጥሩ ነገር ይልቅ የሆነ ትንሹ ነገር አናዶት እንግዲህ እንደዚህ አይነት ነገር ይደርሰዋል። ግን ከእግዚአብሔር ጋር ይስተካከላል። የማይስተካከል ነገር የለም እና አንቺ እንዳልሽው ነው። በመሀላቸው ልጅ አለ፣ ቤተሰብ አለ፣ ስንት ነገር አለና ግን እኔ በዚህ አጋጣሚ ማስተላለፍ የምፈልገው ነገር ስነ ስርዓትሽን ብትይዥ አሪፍ ነው ማለት የምፈልገው። ለሷ አብይ የምትይው ነገር ካለ እንግዲህ ደግሞ ዙሪያው ያላችሁ ሰዎች ነገ የሚቆጫችሁን ነገር ባታደርጉ ጥሩ ነው። አሁን እያደረጋችሁ ያላችሁት ልታፋቱት፣ ልታለያዩት ያሰባችሁት ትዳርና የልጅን ቤት ነው እያፈረሳችሁ ያላችሁትና ቆም ብላችሁ ብታስቡ ጥሩ ነው። ሄርሚላን ብትሆኚ ነግበኔ ብያለው መጀመሪያ ላይ ነግበኔ በይ እንጂ ይሄ ነገር አንቺ ብትሆኚ የገጠመሽ ምንድነው የሚሰማሽ? ነገ ትወልጃለሽ፣ ታገቢያለሽ። ያንቺ ባል ቢሆን እንደዚህ ያደረገው ምንድነው የሚሰማሽ? እንደዚህ ብለን ቆም ብለን ማሰብ አለብን። የዛሬን ደስታችን ብቻ አይደለም ማየት ያለብን። በነገራችን ላይ ነገ ሴትም ልጅ እንወልዳለን፣ በልጄ በራሴ ህይወት ቢሆንስ ብለን ራሳችንን ማሰብ ቆም ብለን ራሳችንን መገምገም አለብን እንጂ ይሄ በቃ የራስሽን ስሜት ብቻ አዳምጠሽ የዛሬዋን መኖርሽን ብቻ አይተሽ ልጁን ከትዳሩ ላይ አፋተሽ እንዲህ በየቦታው ይዞ መሄድ ተገቢም አግባብም አይደለም። ለኔ ይሄ በቃ ከነውር በላይ ነውር ነው። በጣም አጸያፊ ነገር ነው እያደረግሽ ያለሽው። አንቺ እህት የለሽም? ምን አይነት አስተሳሰብ ነው ያለሽ? ግን በጣም ባለጌ ነሽ እና ስነ ስርዓትሽን ብትይዢ ጥሩ ነው ባይነኝ። በቃ የእሱን ነገር ለቤተሰቦቹ ተይለት። ቤተሰቦቹ ማስተካከል ይችላሉ። ብዙ እያየሽ ነው አይደል? ስንት ነገር እየወጣች እየወረደች ነው፣ ግን ልጁን ማግኘት አልቻለችም። አንቺ ጋር ነው ያለው። ልጁን ታዩ፣ በቃ ልቀቂው፣ ታዩ። ከቤተሰቦቹ ጋር የራሱን ትዳር ማስተካከል ያለበትን ያስተካከል እንጂ አንቺ ከመሬት ተነስተሽ የሱ ደስታ የኔ ደስታ ነው። አዎ የሁላችንም ደስታ ነው የሱ ደስታ። አንቺ ብቻ አይደለሽም የሱ ደስታ የሚያስጨንቅሽ። ከአንቺ በላይ የወለደችው እናቱ እህቱ ይጨነቁለታል። በቃ ታዩ፣ ልጁን ታዩ። ልጁን ያሳድግበት። በቃ ትዳሩን አስተካክሎ ወደ ራሱ ተመልሶ በቃ አስቦት
ሩታም ጋር ጥፋት ካለ በቃ በሚያስተካከል ነገር የለም። ሁላችንም ጥፋት እንሰራለን። ፍጹም ሰው የለም። በቃ ለሱ ተይለት ነው ማለት የምፈልገው። በዙሪያው ያላችሁም ሰዎች አሁንም በድጋሚ ጓደኞቹ ለሱ የምታስቡ የምትቆረቆሩ ከሆነ በቃ ይሄ ያልኩትን ነው ማድረግ ያለባችሁ። እርግጠኛ ነኝ ነገ የማታፍሩበት ነገር ነው። እንኳን እንደዚህ ያደረግን የምትሉት ነው ነገር ነው እንጂ የምታፍሩበት አይደለም። የዛሬ ደስታውን ብቻ አትዩ። አሁን አንዳንዴ እኮ ደስተኛ ይሆንሽ ይመስልሻል፣ ግን ደስተኛ አይደለሽም። ተመልሰሽ አሁን ደስተኛ ሆነሽ ከሰዎች ጋር ታሳልፊያለሽ፣ ብቻሽን በሆንሽ ሰዓት ጸጸት ነው የሚሆነው። እና እንደዛ አይነት ነገር ለቤተሰቦቹ ተውት ማለት ነው የምፈልገው። ትክክል ነች አቢ እንዳለችው ነው። ያው እንግዲህ ሴት ልጅ ስትሆኚ ለራስሽ ክብርም ሊኖርሽ ይገባል እና ለራስሽ ቢያንስ ማለት አንቺ ለሰው ግድ አልሰጥሽ ብሎሻል፣ ግን ቢያንስ ለራስሽ ለክብርሽ ስትይ ይሄን ነገር ባታደርጊ፣ ምክንያቱም መጨረሻሽ አያምርም። እኔ ማለት የምፈልገው በዚህ አጋጣሚ ይሄንን ነው እና ሲቀጥል ደግሞ ልጁ ቤተሰቡን እንዲያገኝ እሷ እንዳለችው ለቀቅ አድርጉ። በቃ ሙጭጭ ብላ ነው የያዘችው እና እነሱም እሱን የማግኘት እድል ሊኖራቸው አልቻለም እንዳለችው እና ታዲያ ቢያንስ እንኳን ለራስ ትንሽዬ ክብር ካለሽ ትንሽዬ ክብር እንኳን ካለሽ ልጁን ታዩ ነው የምንልሽ። ሌላ ምንም አንልሽ። ምክንያቱም መጨረሻሽ ላይ አምር ዝም ብለሽ አንዴዛ እንደዚህ እየወሰድሽው ነው እንጂ ዋጋ ባልከፈለችበት እኮ ነው። በቃ ፍቅር ምንም ጥቅም የለውም። ያው እሱ መስሎት ሊሆን ይችላል እንጂ ከጊዜ በኋላ ተመልሶ የምታዩ ይሆናል። እኔ ይሄንን ነው የምለው። እንደዚህ ተሰባስበን እሱንም ለማናገር እንሞክራለን ያለውን ችግር ለመፍታት እንግዲህ ከእግዚአብሔር ጋር ፈጣሪ ይርዳል።